ዋው 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 ዋው! ለስንተኛ ጊዜ ያልኳት መሬት ጠብ ሳትል እውነት ሆና ትንቢት የተፈጸመች ለዓመት ስጠብቀው የነበረው ይህንን ቀን ነበረ። ምን መሰላችሁ? ከዛሬ ዓመት አካባቢ ላይ ነብዩ በአንድ ሌሊት በአንድ ጥባት 11 ሚስቶቹን ይዞራቸው ነበር ወይንም ግንኙነት ያደርግ ነበር ብዬ መረጃዎች አንጥቼ ነበረ። ውሸት ነው ብለው አንደኛው ኡስታዝ ቀጠፈ። ከዛ በኋላ የተወሰኑት ተከተሉት። በፊት ያሉትንም እንኳን ሸምጥጠው ውሸት ነው እንዲሁ ነው የጎበኛቸው አልተገናኛቸውም ብለው ካዱኝ ማለት ነው። ከዛ እየቀጠፈ ነው ነብያችን ላይ ያሉ። አሁን ሰሞኑንም ካያችሁ እንዲሁም ከዚህ በፊት ጀምሮ ነው ሃይማኖቱን የቀየረ ግደሉት የሚል እጅግ በጣም ብዙ ሐዲሳቶች አሉ። ካልተዋጋ በስተቀር አይገደልም ብለው ሸመጠጡን ማለት ነው። እዚህ ቲክቶክ ላይ ያሉ ኡስታዞች እንዴት እንደተዋረዱ እንዴት እንደተሸማቀቁ ያው ራሱ ገብቶ አስታራቂ ሆኖ ያለው እሱም ይሄንን ሐዲስ ሸምጥጦታል። ግን እሱ እንደማያውቅ ሆኖ እንዴት ሊደልል እንደሞከረ አዳምጡት። በአንድ ትጥበት ሚስቶቻቸው ላይ ነብያችን ሰለላሁ ዐለይሂ ወሰለም ይጠወፉ ነበር የሚለውን አይ ሊዚያራ ነው እንጂ አብሮ ሊተኙ አይደለም የሚልን ድምድም አድርጎ ሲቆርጥ አይተናል። ከየት እንዳመጣው ባላውቅም እዚህ ጉዳይም ሄደ መጠየቅ ትችላለህ። كان النبي صلى الله عليه وسلم يطوف على نسائه ነው የሚለው። يطوف ማለት ነው ይዞር ነበር ማለት ነው አይደል? ይሽከረከር ነበር። መዞር ማለት ነው። አሁን ይዞር ነበር የሚለው ሰዎች ወሲብ ያደርግ ነበር ከዘጠኙም ጋር የሚሏቸው። የጡፍ እንደምታውቀው አንተ ወሲብ ማለት ምን ማለት ነው? ጅማዕ ነው አይደል? ወሲብ ግንኙነት ማድረግ ቃል አይደለም። እዛ ጋር የሚለው የጡፍ ነው የሚለው። ታዲያ ይዞሩ ነበር ማለት ምን ማለት ነው? ምንም ቢሆን እኮ ሆሊ ነገሮች ላይ ማለትም ሃይማኖታዊ ነክ ነገሮች ላይ እንደዚህ ቅጣጣ ቃላቶች አይገቡም። በእኛም በእናንተም ላይ ማስረዳሽ። እሱን ለምንድን ነው የሚዞሩት ብሎ መጠየቁ አይሻልም? ለምንድን ነው የሚዞሩት ብለን ስንጠይቅ ጊዜ እናታችን አይሻ ምን አለች? ደህንነታችንን ለማረጋገጥ ነበር የሚዞሩት ብላ ተናግራለች። ነብያችን ሰለላሁ ዐለይሂ ወሰለም ካነ የጡፉ ዐላ ኒሳኢሂ ቢጉስሊን ዋሂድ በአንድ ትጥበት ሚስቶቻቸው ላይ ነብያችን ሰለላሁ ዐለይሂ ወሰለም ይጠወፉ ነበር የሚለውን አይ ሊዚያራ ነው እንጂ አብሮ ሊተኙ አይደለም የሚልን ድምድም አድርጎ ሲቆርጥ አይተናል። ከየት እንዳመጣው ባላውቅም እዚህ ጉዳይም ሄደ መጠየቅ ትችላለህ። እንደዛ እንዴት እንደሚመልስልህ ሐዲስን ከሌላ ጋር አማጥቶ ከሌላም ጋር አላጥቶ ይወጣልሃል። ግን ቡኻሪ ላይ ሄደ ሸሩን ኢብኑ ሐጀር ሸር ያደረጉት ሄደ ስታየው ግን ያ ከሩቅ ሲመጣ ከጦርነት ከዘመቻ ሲመጣ ምናምን ብለው ያስቀምጡታል። ያንን ጠዋፍ የሚያደርገው ሁላችሁም ሐቅ ለመጠበቅ ብሎ የሚቀመጠው ወላኪን አይሻ ያለችውን በሌላ መንገድ የተናገረችውን ለዚያራ የተባለውን ከዛንኛው ጋር ያላትማል። ለምሳሌ አሁንም በሐዲታቸው ነብያችን ሰለላሁ ዐለይሂ ወሰለም አቢ ወአባከ ፊናር የሚለውን ሐዲስ የለም አጎታቸውን የፈለጉበት ይላል። እነ ማን ነው صاحب اضواء البيان ኢማሙ ሽንቂጢ ያሉትን ንግግር በመያዝ ማለት ነው። صاحب اضواء البيان ያለውን ሐዲስ ነስ ሐዲስ እያለ እናቴን ያኒ ሙኒዕቱ አነስተኒ ኡዚነ ሊ አና ዙራ ሙኒዕቱ አነስተግፊር ላ እናቴን እንደዘየው ተፈቅዶልኛል ምህረት እንድጠይቃ ደግሞ ተከልክያለሁ እያሉ ሳለ አባቴና አባትህ የሳት ነው ብሎ ሳለ ሁለቱም ሙስሊም ያለው አንዱን አነስ ብን ማሊክ ነው ያወራው፣ አንዱን አቡ ሁረይራ ነው ያወራው። እነዚህ ሁሉ የለም ብሎ ይክዳል ለምሳሌ ማለት ነው። ግን ያን የነበረኝ እኔ ግራ ገብቶኝ ነው የመጣው ለመጠየቅ እንቅልፍ አልወስደኛል። ጠይቅ። የውድ የነብያችን ሰለላሁ ዐለይሂ ወሰለም እናትና አባት የት ነው ያሉት? የነብያችን ሰለላሁ ዐለይሂ ወሰለም እናትና አባት ከአህለል ፈትራ ናቸው። አህለል ፈትራ ማለት ነው ያለፈውን ነብይ ያላገኘ ቀጣዩንም ነብይ ያላገኘ በመካከለኛው ዘመን ላይ የደረሰው ማለት ነው። እነዚህ ሰዎች ደግሞ ነገ የትንሣኤ ቀን ይጠየቃሉ ከአምላክ ፊት እንጂ በቀጥታ ጀሃነም ናቸው ተብሎ መወሰን አይደለም። ይሄ ነው ጀሃነም አይደለም ነው ማለት ከአህለል ፈትራ ናቸው። አቢ ወአቡከ ፊናር የሚለው ሐዲስ ያ ነገር አባታቸው ነው ያሳደጋቸው። አቡ ጣሊብ እርሱ ደግሞ ቀርቦለት ነበር፣ ነብይ አግኝቶ ነበር። እርሱን እንደ አባት ይጠራል። አረቦች አጎትን አባት ብለው ይጠራሉ። ወጣላሁ ያ ነው እንጂ አባታቸው አብዱላህ ዒሳንም አላገኘም። ያለፈውን ነብይ ሰለላሁ ዐለይሂ ወሰለም አላገኘም አይደል? እናታቸው ማሚና እንደዛው። ምሳሌ ስለ ቀዛዕ ተጠይቆ ሐራም የሚል መረጃ እንጣ ብሏል። አኺ አህመድ ከፍቶ አሁን ሊያሳያችሁ ይችላል። እኔም ላሳያችሁ እችላለሁ። ሐዲስ ነስ አለ፣ አንተም ታውቀዋለህ።
ፍሪዝ መቆረጥ ወይም ከታች መጥረብ ሐራም ነው። ነቢያችን ሰለላሁ ዐለይሂ ወሰለም ግልጽ በሆነ ሐዲስ አስቀምጠዋል። አንዱን ከአንዱ አታበላልጡ ይላሉ። ጸጉሩን እንዴት ነው እሱ? የቱ ጋር ነው እንደሱ ያሉት? ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ግልጽ በሆነ ቃል አባቴና አባትህ እሳት ነው ብለዋል። ይሄ ሊቀመጥ ይገባል። የነቢዩን ሰለላሁ ዐለይሂ ወሰለም ቀውል አክብረን ተከብረን ልንሄድ ይገባል። ወንድም እህቶቼ ሰለላሁ ዐለይሂ ወሰለም እናትና አባት የት ነው ያሉት? ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወንድም እህቶቼ እዚህ ጥያቄ ላይ የተመለሰው መልስ ትክክለኛ መልስ አይደለም። አንድ ሰው ደግሞ ትክክል አልመለሰም ደግሞ እዚህ ጋር ኸጣ አለው ማለት የዛን ሰው ክብር መንካትም አይደለም። ሐቅ ሲሆን ሐቅ ላይ መቆም እንጂ ሰዎችን ስለ ሰዎች ስርም ማሸብሸብ አይደለም። ኸጣ ነው ሲባል በመረጃ ከቆመ مر الله سبحانه وتعالى فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا يالونا حديث سمتا قرآن سمتا قطبلو قومو تقبلوا مهرنا نبيكين صلى الله عليه وسلم أنس بن مالك رضي الله عنه عند أعرابي متانا مسلم لا يلا حديثنا نبيكين صلى الله عليه وسلم زند متانا أعرابي يا رسول الله أين أبي أباتي يسنا يالو على أبات يساتنا والوت كذا ما أزنو تكزو سيوتا أسترتو ملسون دقنا أبي وأباك في النار أباتي نباتي يساتنا والوت እዚህ ቦታ ላይ አቢ ያሉት አጎታቸውን ፈልገውበት ነው የሚል ንግግር ነው ዘጋ የተናገረው ወንድማችን። አንዳንድ ቦታዎችም ነቀል የተደረገ አንዳንድ ቀውሎች ይኖራሉ። ነገር ግን አቢ ያሉት እዚህ ጋር አጎታቸውን ከሆነ አባታቸው ለምን የሸሻችሁት ከተባለ አይ ምክንያቱም አህለል ፈትራ ናቸው። እሺ እዚህ የአዕራቢ ሰውዬ አባት ስታድ አህለል ፈትራ አይደሉም የሚል ጥያቄ ይነሳል። ከዛም አልፎ ደግሞ ሌላ አሐዲቶች የሉም ነብያችን ሰለላሁ ዐለይሂ ወሰለም በቀብሮች አጠገብ ሲያልፉ ፈረሳቸው ፈርጠጣ እነዚህ መቃብሮችን ጉዳይ ሲጠይቁ በጃሂልያ ጊዜ የሞቱ ናቸው። ሙስሊም ላይ ያለም አናስ ያወራው ደግሞ ሼክ አልባኒ ሰሂህ ያሉት አህመድ ላይ ሙስነድ አህመድ ላይ ነሳኢ ላይ ያለ እንደዚህ የተቀመጠ አለ። እነዚህ በጃሂልያ ጊዜ የሞቱ ናቸው የተባሉት ጀሃነም ቀብር ውስጥ እየተቀጡ እንደሆነ የጠቆሙበት ሌሎችም ሐዲሶችን በጃሂልያ ጊዜ የሞቱ ሰዎች እንደሚቀጡ በቅጣት ላይ እንዳሉ ነብያችን የጠቆሙበት ይሄ እንዳንድ ሊታይ ይገባል። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ሁለተኛው ደግሞ እናታቸውን አስመልክቶ ይሄም ሙስሊም ላይ ያለ ኢማሙ ሙስሊም ሰሂህ ላይ ያስቀመጡት ማለት ነው። አቡ ሁረይራ ረዲየላሁ ዐንሁ ነብያችን ሰለላሁ ዐለይሂ ወሰለም እናታቸውን ቀብር ለመዘየር አላህን ጠይቀውት ኡዚነ ሊ አን አዙራሃ ሙኒዕቱ አን አስተግፊር ለሃ አው ከማ ቃል ዐለይሂ ሰላቱ ወሰላም ቀብሯን እንድዘየር ተፈቀደልኝ፣ ነገር ግን ለሷ ምህረት መጠየቅን ተከለከልኩኝ ያሉትም ሐዲስ እንደዚሁ ተቀምጧል ማለት ነው። በአጠቃላይ እንደ ጥቅሉ ኢማሙ ነወዊ ይህን ሐዲስ ሁለቱንም በደንብ አድርጎ አበጥሮ አስቀምጦታል። ሌሎችም ቀደምቶቹም ዑለማዎች እንደዚሁ አስቀምጠውታል። ስለዚህ የነቢዩን ሰለላሁ ዐለይሂ ወሰለም ንግግርን ተቀብሎ መሄድ እንጂ የቀውሎችን የሰዎችን ቀውል አከል እንዲብሎ ነበር ማለት መረጃ አይሆንም። ምክንያቱም العلم قال الله وقال رسوله ወይም ደግሞ الدين قال الله وقال رسوله قال الصحابة هم أولو العرفان ما الدين نسبك للخلاف سفاهة بين النصوص ويم بين الرسول وبين قول فلان دين ማለት አላህ እንዲህ ብሏል መልእክተኛው እንዲህ ብለዋል ሷሃቦች እንዲህ ተረድተውታል እንዲያስቀምጠውታል ነው ካለ በለዚያ አላህ እንዲህ ብሏል እኮ የተባለ አይ አከለ ሼክ እንዲህ ብሏል መረጃ አይሆንም። ስለዚህ አላህ እንዲህ ብሏል ከተባለ መልእክተኛው እንዲህ ብለዋል ከተባለ መርሐባ ሰምዐን ወጣዓ ብሎ መቀበል ነው የሚገባው ነው የምለው። هذا والله اعلم والسلام عليكم ورحمة الله وبركاته። ነገር ግን የቲክቶክ ላይ የፎሎ ጥመኞች ፎሎስ ያለባቸው ሰው ነክቶ ዲን ነክቶ የሆነ ጉዳይ ነክቶ ለፎሎ የምትራራቶች እንደናንተ የመሰላችሁ ዲን ሲናድ ዝም ብሎ ማየት ትክክል አይደለም። ላይ ጁስ በዛ መልስ ነው እንጂ ከቲክቶክ ላይ የምንፈልገው ጉዳይ የለም። ነገር ግን ዲን ሲናድ ወይም ደግሞ ኸጣ ነገር እንደ ትክክል ጎልቶ ሲታይ ትክክል አይደለም ማለት ግዴታችን ነው። አላህ ያስቀመጠብን ግዴታችን ነው። والله اعلم። ዋው ለስንተኛ ጊዜ ያልኳት መሬት ጠብ ሳትል እውነት ሆና ትንቢት የተፈጸመች ለዓመት ስጠብቀው የነበረው ይህንን ቀን ነበረ። ምን መሰላችሁ? ከዛሬ ዓመት አካባቢ ላይ ነብዩ በአንድ ሌሊት በአንድ ጥባት 11 ሚስቶቹን ይዞራቸው ነበር ወይንም ግንኙነት ያደርግ ነበር ብዬ መረጃዎች አንጥቼ ነበረ። ውሸት ነው ብለው አንደኛው ኡስታዝ ቀጠፈ። ከዛ በኋላ የተወሰኑት ተከተሉት። በፊት ያሉትንም እንኳን ሸምጥጠው ውሸት ነው እንዲሁ ነው የጎበኛቸው አልተገናኛቸውም ብለው ካዱኝ ማለት ነው። ከዛ እየቀጠፈ ነው ነብያችን ላይ ያሉ። አሁን ሰሞኑንም ካያችሁ እንዲሁም ከዚህ በፊት ጀምሮ ነው ሃይማኖቱን የቀየረ ግደሉት የሚል እጅግ በጣም ብዙ ሐዲሳቶች አሉ።
ካልተዋጋ በስተቀር አይገደልም ብለው ሸመጠጡን ማለት ነው። እዚህ ቲክቶክ ላይ ያሉ ኡስታዞች እንዴት እንደተዋረዱ እንዴት እንደተሸማቀቁ ያውም ራሱ ገብቶ አስታራቂ ሆኖ ያለውም እሱም ይህንን ሐዲስ ሸምጥጦታል። ግን እሱ እንደማያውቅ ሆኖ እንዴት ሊደልል እንደሞከረ አዳምጡት። እነ ሁሱ ፊት የቆመ ኢጅማዕን ሲሰብር ኢጅማዕ አሰሃባን ብትናድርጎ ሲሰብር እስካሁን አልተመለሰም። ለምን አልተናገራችሁት? መውቀስ ይችላሉ። እዚህ ጋር አሁን ያንን ተቀብሎ የሄዱ ብዙ በርካታ ወንድመቶች አሉ። የተቃወመ አለ። ኢጅማዕ አሰሃባ መን በደለ ዲነሁ ፈቅቱሉ ኢጅማዕ አሰሃባ ነው። ሐዲስ ነስ ነው ያለው። ኢጅማዕ አሰሃባን ያለበት የተቃወመው አለ። ይሄን ነገር ምሳሌ ሰጥቶች አሉት። ነቢያችን ሰለላሁ ዐለይሂ ወሰለም ካነ የጡፍ አላ ኒሳኢሂ ቢጉስሊን ዋሂድ የሚል ሐዲስ ለምሳሌ ላ ሁሱ አስተካክል ያለው ሰው አለ። ላ ሙአኸዘ ሙዳሃና አይደለም። هذا دين الله يعني دين الله እኔ ብር አልፈልግበትም፣ ወንድማችን ወሂድ ብር አይፈልግበትም፣ ማንም ጥቅም አይፈልግበትም። ሊላህ ነው አስተካከል እኔ አሁን ለምሳሌ አስተካከል ለማለት ዕውቀቱ የለኝም። ይቅርታ እናንተ እኮ ዕውቀት እኮ ስላላችሁ ነው። እኔ አሁን ሳወራችሁ እንደሌላ ሰው አይደለም ማወራችሁ፣ አክብሬያችሁ ነው ማወራችሁ። ወይም ውሸት ልክ እሳት ውስጥ እንደገባ ፌስታል እውነት ፊት ሲቆም ኩርምት ጭርምት ይላል። እንዲህ ነው ውሸት። ሐዲሱን ይሁት ሰሒህ ነው፣ ቡሃሪ ላይ ይገኛል። በአንድ ሌሊት ነብዩ ሚስቶቹን ለመገናኘት ጧፍ ያደርግ ነበር ብዬ ካዱኝ። ሃይማኖቱን የቀየረ ግደሉት ነው የሚለው ቀጥታ። ይሄንንም አይ ቀይሮ ካልተዋጋ አይገደልም ብለው ካዱኝ። መጧነኝ ሳት የሆኑ በጣም ጎበዝ እንደሆኑ ሰምቻለሁ። ታሪካቸውን የልጆቹን እዚህ ቲክቶክ ያሉትን እንዳለ ማስተማር የሚችሉ እንደሆነም ሰምቻለሁ። በዲናቸው ጉዳይ ላይም እንደማይደራደሩ ሰምቻለሁ፣ አውቃለሁ። እንደማይምሯቸውም እየጠበቅኩ ነበረችን ቀን። ምክንያቱም ነብዩ ምን ብሏል? በእኔ ላይ የቀጣጠፈ ገሃነም እሳት ይገባል ብሏል። ከሁለት አንዱ ገሃነም መግባት አለባቸው ማለት ነው ከቀጠፉ። ይሄኛው ኡስታዝ እነሱ ጋር ሄዶ ለመደለል የሚሞክረው ራሱም ይሄንን ሐዲስ ክዶታል። አላቅም አለ አይደል አሁን። ስለዚህ ሊሞግተን አይችልም። መሀይም ነው ማለት ነው። ቴንኪው። ስለዚህ እንደማያውቅ ሆኖ ላለመሞገት እነሱ ለምን ካነሳ አንተም እንደዛ ነህ እንዴ ብለው እንደሚመቱት ስላወቀ አይ እኔ እውቀቱ የለኝም ብሎ አለፋቸው ማለት ነው። እሱም ሃይማኖቱን የቀየረ ይገደል የሚለውን ሸምጥጧል። ከምንም በላይ ደግሞ ሱረት ጠለቅ ላይ የሚገኘውን የፍቺ ምዕራፍ ላይ የሚገኘውን ይሄ ኡስታዝ ቁጥር 4 ላይ የሚገኘውን 4 ላይ የሚገኘውን ሚሽነሪዎች እየቀጠፉብን ነው ገና ፔሬድ ያላየች የሚለውን ወይንም ገና ያልደረሱ የሚለው እድሜያቸው 20-30 የሆኑ ናቸው፣ ሚሽነሪዎች ናቸው ልጆች ብለው የፈቱት ብሎ እያለን ነው። ይሄንን ታዲያ እነ ኢብን ከሲር እነ ኢማም ጠባሪ እነ ቁርጡቢ እነ ሳዲ ሚሽነሪ ናቸው እንዴ? እሱንም እስቲ ቼክ አድርጉልን ወገኖቼ፣ ቼክ አድርጉት እስቲ። ዘሆል ሙፈሲሮቹ ገና ፔሬድ ያላዩ ብለው ሲፈቱ ገና እድሜያቸው ያልደረሰ ብለው ነው ያስቀመጡት። እሱ ግን ሚሽነሪዎች ናቸው እንደዛ የሚሉት ብሏል። ዘሆል በሚባል ደረጃ ሙፈሲሮቹ የሚስማሙት እንደዛ ነውና፣ ስለዚህ ሙፈሲሮቹ እየቀጠፉ ነው በቁርአኑ ላይ ማለት ነው። አሉ የሚባሉ ሙፈሲሮች ውሸታም፣ ቀጣፊ፣ ሚሽነሪ ናቸው ወይ? በዛው ቼክ አድርጉልን። እችኛዋንም ትንቢት እንጠብቃለን ትፈጸማለች ብለን። ስለዚህ አናሽምኛ የሚዋሹ በየቀኑ እንዲዋረዷታል ማለት ነው። አንድ መልእክት አለ ኡስታዝ ወሂድ ቢሳሚ ባረከላሁ ፊ ወጀዛላሁ ኸይራን። እኔ ጋር እንትን ቅርታ አላማ ኸዳይ ስናገር ማለት ነው ማን ነው ሁሱ ፊት የቆመ ኢጅማዕን ሲሰብር ኢጅማዕ አሰሃባን ብትናድርጎ ሲሰብር እስካሁን አልተመለሰም። ለምን አልተናገራችሁት? መውቀስ ይችላሉ። እዚህ ጋር አሁን ያንን ተቀብሎ የሄዱ ብዙ በርካታ ወንድመቶች አሉ። የተቃወመ አለ። ኢጅማዕ አሰሃባ መን በደለ ዲነሁ ፈቅቱሉ ኢጅማዕ አሰሃባ ነው። ሐዲስ ነስ ነው ያለው። ኢጅማዕ አሰሃባን ያለበት የተቃወመው አለ። ይሄን ነገር ምሳሌ ሰጥቶች አሉት። ነቢያችን ሰለላሁ ዐለይሂ ወሰለም ካነ የጡፍ አላ ኒሳኢሂ ቢጉስሊን ዋሂድ የሚል ሐዲስ ለምሳሌ ላ ሁሱ አስተካክል ያለው ሰው አለ። ላ ሙአኸዘ ሙዳሃና አይደለም። هذا دين الله
ያኔ ዲን አላህ እኔ ብር አልፈልግበትም፣ ወንድማችን ወሂድ ብር አይፈልግበትም፣ ማንም ጥቅም አይፈልግበትም። ሊላህ ነው አስተካከል እኔ አሁን ለምሳሌ አስተካከል ለማለት እውቀቱ የለኝም። ይቅርታ እናንተ እኮ ረሱለሁ ፈቀድ ረሸደ ወመን ያዕሲሂማ ፈቀድ ገዋል። ነቢያችን ቆይ ሙናፊቆች አሉ መዲና ውስጥ አይሁዲያኖች አሉ፣ ስለዚህ ዘወር አድርጌ ቀስ ብዬ ልምከረው አላሉ። እዛው ምን አሉት? ቢእሰል ኸጢብ አሉት። አረሙለት እዛው ስህተቱን ማለት ነው። ስህተቱን እዛው አረሙት። ምን ነበር ስህተቱ ከተባለ ወመን ያዕሲላህ ወረሱለሁ ማለት ነበረበት። ወመን ያዕሲሂማ ማለት አልነበረበትም። በሌላ ሪዋያ ከሙስሊም ውጭ ባለው ቢእሰ ኸጢብ አልቀውም ነው ያሉት። ታዲያ እዚህ ጋር ሐዲት አለ፣ መረጃዎች አሉ እና በዚህ ደረጃ ታዲያ ስህተት መሆኑ ከተገኘ ያ ነገር ስህተት መሆኑ የቂን ከተገኘ ግዴታ በውስጥ ማናገር አለብኝ የሚለው ግዴታ አይደለም። ይሄ እንደ ሸርጥ መቀመጥ የለበትም። ስህተት መሆኑ ከተረጋገጠ ቁርአንና ሐዲስ ሙሽ ራእይ መስአላ ራእይን የሚያስተናግድ ኺላፍን የሚያስተናግድ ከሆነ ደሊል መረጃ ደጋፈ ጠንካራ ከሌለ የዛን ጊዜ ሁሉም የሚወፍቀውን ተቀብሎ ይሄዳል። አማ ደሊል ራጂህ እያለ ደሊል መረጃ ዋድህ እየሆነ ሳለ አስቀምጠን ግን እንደዛ መሄድ ወይም ደግሞ በውስጥ እስካናገረው ማለት ደሊል የለበትም። ላ ደሊል አለይ። ምክንያቱም አይሁዲያኖች ቅድም ተናግሬ ነበረ። አይሁዲያኖች ዲናቸውን በፊት የነበረውን ደግሞ እስልምና እነሱ ጋር የነበረው እስልምና ነው። ነሳራዎችም እንደዚሁ ሙስሊሞች ናቸው። ያኔ አስሉ ማለት ነው። የጠፋባቸው ተውራትና እንጂል የጠፋው ምንድነው ከተባለ ልክ አላህ በቁርአን ላይ እንዳለው ይተኸዙ አህባረሁም ወሩህባነሁም አርባበ ሚን ዱኒላህ። አዋቂ ሲናገር በአሁን ሰዓት ቆይ በውስጥ እናገራው ተብሎ ጥፋቱ ባደበላይ እየተገነነ እየተሄደ ምሳሌ እስቲ ንጽጽር ከሚሰሩ ሰዎች እኮ ስላላችሁ ነው። እኔ አሁን ሳወራችሁ እንደሌላ ሰው አይደለም ማወራችሁ፣ አክብሬያችሁ ነው ማወራው እና እሱ ነገሮች ካሉ መነጋገር ይቻላል ነው ማለት። አይ አንድ ሰው ደግሞ እኔም ደሊል አለኝ ይቻላል ችግር የለውም ሐላል ነው ካለ ደግሞ ውይይት ነው የሚያስፈልገው ነው ለማለት የፈለኩት። ታችሁ ኃይለኛ ነው ስታወጡ ቃላቱን እንደው የእንትን አይመስልም። እንደው ለሚያዳምጠው ነገር ይሄ የወንድማዊ ምክር ወይም ደግሞ የመገሰጽ የማስተካከል ለዲን ተቆርቆሮ ከሚል አንድ ሰው ላይ ይረዳው ይችላል። ምናልባት ተፈጥሯችሁም ሊሆን ይችላል። ኃይለኛ ናችሁ። ኃይለኛ ነው ይሄ እንትኑ ምክር ሳይሆን የሆነ ቅጥቀጣ ነው የሚመስለው ራሱ ኖርማሊ ለሚያዳምጠው ሰው የሆነ በቃ እንትን ተፈጥሯችሁ ሊሆን ይችላል። በተለይ ኡስታዝ አቡ አብደላ የሆነ ነገር ሲናገር እንትን ነው ሲሪየስ ነው። አይታችሁት ከሆነ ሲሪየስ በቃ የሆነ እንትን ነው ፊቱ እንትን ብሎ ነው ምናምን ነገር እና በቃ የሆነ በአካል ቢያገኘኝ እኔ ባጠፋ የሆነ የሚገርፈኝ ሁላ ነው የሚመስለኝ ራሱ ሳስበው ማለት ነው። እዚህ ነገር ይችላል መረጃ እየጠየከኝ አይደለምና አሁንም መረጃ ነብያችን ሰለላሁ ዐለይሂ ወሰለም ሚንበር ላይ ወጥተው ኹጥባ ሲያደርጉ ሚንበሩ ነብዩን ይዞ ወደቀ እስከማለት ይቆጡ ነበር። ነው አሁን ዲፌንድ አታደርግ፣ ዲፌንድ ሜንታሊቲ አትያዝ። እኔ አሁን ዲስከሽን አይደለም ያዝኩት ካንተ ጋር ማለሽ እዚህ ጋር ያለን ነገር ታተከለኛ ነስ የተፈቀደልኝን በሸሪዓ ለምን ታረጋለህ? ኖ አሁን እኔ እየነገርኩህ ያለሁት ሀሳብ ነው የሰጠው ውይይት አይደለም። ውይይት ሲሆን ነው ዲፌንዲንግ ሜንታሊቲ። አሁን ምንድነው በእያንዳንዷ ነገሮች እኔ ዲፌንድ ማድረግ አትሞክር። ምክንያቱም እኔ ዲፌንዲንግ ሜንታሊቲ አይደለም ይዤ የመጣሁት ማንኛውም ነገር አኺ ወሂድ አላህ ማለሽ والله ይቅርታና በሸሪዓ የተፈቀደን ነገር እንዳልተፈቀደ ስትገልጽ ዝም ማለቴ ከከትም ነው የሚመጣውና አልተፈቀደም እኮ ተፈቅዷል እኮ አይደለም እኮ ነው የኔ ጥያቄ። ለዝብ ቢሆን ጥሩ ለእያንዳንዱ ነገር ተፈቅዷል ብለህም እኮ ሌላም ነገር ትችላለህ። አሁን ዲፌንዲንግ ሜንታሊቲ አትያዝ። ፍሌክሲብል ሁን። አንዳንዴ የሚያስፈልግበት ቦታ አለ። ራሱ ትህትና የሚያስፈልግበት ሰዓት አለ። ኃይለኛ መሆን የሚያስፈልግበት ሰዓት ሁሉም ቦታ አይደለም። ከአንተ በላይ እኔ ኃይለኛ ነኝ ስለማታውቀኝ ነው። ግን ሁሉም ቦታ አይደለም መሆን የሚገባ ማለት የሚገባ ቦታ አለ፣ የማይገባ ቦታ አለ። እና አሁን አንተ ላይ ኃይለኛ ልሁን ብል እሺ አይለኝም ውስጤ። ለምን? አንደኛ ላኢላሃ ኢለላህ የሚለውን ገመድ ያስክነ፣ ሁለተኛ ነገር በመናጃ አንድ ነን፣ በአቂዳ አንድ አይነት ነን፣ እና ደግሞ በእውቀትም ደግሞ ትበልጠኛለህ። ስለዚህ ምንድነው ማድረገው ከአንተ ጋር ያው ዲፌንዲንግ ሜንታሊቲ ይዤ የሆነ አርጊው ለማድረግ አይደለም የመጣሁት። ሀሳብ ነው የሰጠው። የተሻለ ነገር ቴሌግራም ላይ እናውራ ብዬ ያልኩት የተሻለ ነው። አይ አልቀበለውም፣ ቴሌግራም ላይ አልፈልግም። አንድ ሰው ደግሞ ካለ ደግሞ እንትን ምርጫው ነው ራሱ። እሱም ራሱ እኔ የተሻለ ነገር ብዬ ማስበው ነው። ግን በተቻለ አቅም ንጽጽር ላይ እጃችሁን አንሱ ነው የምላችሁ። በጊዜ ለእናንተ የምነግራችሁ ማለት ነው። ንጽጽር ላይ እጃችሁን እንትን አትበሉ፣ አትክተቱ። በተቻለ አቅም የሚስተካከል ነገር ካለው እንዲስተካከል ነው። አይ በግለሰብ ደረጃ ግለሰብን መውቀስ ትችላላችሁ፣ መተቸት ትችላላችሁ።
ኡስታዙን መተቸት ትችላላችሁ፣ እኔ መተቸት ትችላላችሁ፣ በፈልጉትን አካል መተቸት ትችላላችሁ። ንጽጽር ብላችሁ ግን ወደ እስላም የሚጠራበትን የአንደኛው የዳዋ መስክ ባትመቱና ባታስመቱ ጥንቃቄ ብታደርጉ ጥሩ ነው ለእናንተ። ካልሆነ ግን ምንድነው አኺ ወሂድ ማለሽ والله እኔ ለምከትም አንድ ነገር ስትናገር ድፍን ትናገርና ሐሳብን ብቻ ለማስቀመጥ ትሞክራለህ። አንድ ሸሪዓ ተፍሲል ያደረገን ተፍሲል አድርግ يا اخي الله فضلك شريعة يا أخي بارك الله فيك. ابن حسن قدم قرآن كذا اسكم طول قال الله تعالى وأن هذا صراطي مستقيما فاتبعوه قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما أنا من المشركين. العلم الدين بالعلم، الدعوة بالعلم ليس بالجهل. يعني أجاتشون أنسو لا شريعة علي باطل ما نميون سرمي بانيان بكل شريعة ንጽጽር ብላችሁ በደፈናው ሀስ ጀነራላይዜሽን አታድርጉ ነው ያልኩት እኔ እንጂ አንድ ግለሰብ فرض العين وفرض الكفاية ነው። ቆይ አንድ ነገር ልንገርህ፣ ጀነራላይዝ አድርጋችሁ ይኸውልህ ጀነራላይዝ አድርጋችሁ ንጽጽር ብላችሁ አታወሩ ነው ያልኩት እኔ። ጥንቃቄ አድርጉ ነው ያልኩት ሀቢቢ። አኺ አላህ ፈضك فرض العين ነው فرض الكفاية ነው። እዚህ ጋር ያሉ ሰዎች ይረዱ። فرض العين ነው فرض الكفاية ነው። ክርስቲያኖችም ዳዋ ማድረግ ለክርስቲያን ዳዋ ማድረግ ኢንዲቪጁዋሊ የግለሰብ ግዴታ አይደለም፣ የጀማ ግዴታ ነው። فرض الكفاية إذن الله حفظك النار فرض الكفاية عند شيء في فرض العين ما አይደለም። ቆይ ወደ ክርክር ለምን ታስገባዋለህ? አሁን እሱ አይደለም ኩለተቡ والله አይደለም። እዚህ ጋር 6 ነው መስዋል አብዛኛው እዚህ ቦታ የሚገኙ ስለሆነ እዚህ ቁርአን ቃል አላህን ከመስማት ይልቅ ፋቲሃን ተፍሲር ከመቅራት ይልቅ ስለ መጽሐፍ ቅዱስ ስለ ንጽጽር ማየት ስለሆነ አላህ ደግሞ ይሄን ቦታ ከልክሏል። መረጃ ልሰጥ እችላለሁ አላህ ነብዩ ቆይ አንድ ጥያቄ ልጠይቅህ። ቆይ ተረጋጋ። አሁን ስሜታዊ የሆንክ ነው፣ ኢሞሽናል ዳሜጅ ውስጥ አትግባ። ምክንያቱም ተረጋግተህ ብታወራ ጥሩ ነው። አሁን አክብሬ ነው ያወራሁት፣ አክብረህ አውራኝ። ኡስታዙ ታላቅ ሚስጥር አወጡ። የዋብዮች አላህ አንድ ባት እንጂ ወገብ የለውም፣ ሁለት እጅ እንጂ ታፋ የለውም፣ ጭንቅላት የሌለው እግር ነው ዋብዮች የሚያመልኩት። ይሄንን እንኳን አምላክ ብሎ ለማምለክ ገበያ ዘኔደን ልንሸጠው ባሪያ ነው ብለን ብናቆመው በጣም አስቀያሚ ቅርጽ ያለው ነው ብለው ማንም አይገዙንም። ይሄንን አላህ ብለን ማምለክ የለብንም አሉ ኡስታዙ። ቀጣይ ትውልድ ጭንቅላት የሌለው እግር ማምለክ ማቆም አለበት ሲሉም ጥሪ ያስተላልፈዋል። ቀጥታ ወደ መልእክቱ ራስ የሚባል ነገር ጭንቅላት የሚባል ነገር አልመጣም። የመጣው ወጅህ ነው። ስለዚህ ወጅህ የምትባለዋን ባዷን ቅርፊቷን ማለት ነው እንግዲህ እሷን ብቻ አረጋግጣለሁ ይላል። እዚህ ወጅህ ላይ ያለው የፈኽሩ ራዚ ንግግር ነው። እዚሁ ወጅህ ላይ ብዙ አይኖች ያደርግለታል። ለምን ዛሂሩ መረጋገጥ ስለሚፈልግ ተጅሪ ቢአዕዩኒና ሚለውን ቃል በቃል ይዝና ብዙ አይን እንዴት አድርጎ እንደሚያስቀምጠው አላህ ይወቀው። ሰዎቹ ያስባሉ አንዳንዴ አይናቸውን ሊጨፍኑ ይችላሉ ዘግንኗቸው፣ አላሁ አዕለም። ብቻ ብዙ አይኖች እዛ ላይ ያደርግለታል። ከዚያስ አንገት የሚባል አልመጣም ማለት ጭንቅላትም አልመጣም። ጃኒብ ጀንብ የሚለውን አንድ ብቻ ነው የመጣው ብለው ፊ ጀንቢላህ የሚለውን አንድ ጎን ያደርግለታል። ከዚያስ ሁለት እጅ ያደርግለታል በዚሁ ጎን ላይ ሲፈልግ ነው ብዙ እጆች والسماء بنيناها بأيد وإنا لموسعون የሚለውን ከያዘ ብዙ እጅ ያደርግለታል። አንድ ጎን ላይ ነው የለም። አስቡ ወረቀቱል ወጅህ ጭንቅላት የሌለው የሚውለበለብ ብዙ አይኖች ያሉት እዛ ላይ ሌላ ጎን የለም። አንድ ጎን ነው፣ ሁለት እጅ። ከዚያስ አንድ ባት ያደርግለታል። ሳቅ ፈኺዝ የለም። በምን ሊያገናኘው ነው? ባቱ ከታች ነው ያለው። አላሁ አዕለም ምን አይነት ጆይንት አድርገው እንደሚገጣጥመው እዚህ ጋር። ለምን ታፋ የሚባለው ነገር አልመጣም ሊል ነው። ከዚያስ አንድ ሳቅ ያደርግለታል። ምን አሉ እኚህ ዓሊም? ሱብሓነላህ። በዚህ መልኩ ኢልቲዛም ብታደርጉ ይህን በዚህ መልኩ ምስሉት ከሆነ ይሄ ሙሸቢሆች ጌታ ብለው የሚያመልኩትን ነገር ለው ካነ ዓብደን መምሉከን ለመሽተራሁ አሐድ አሉ። እዩ ባሪያ እንደው ሱብሓነላህ እንዲህ የሚዘገንን ነገር ነው። ምን ብለህ ነው የሚሸጥ ባሪያ ቢሆን እንኳን ሰው አይገዛውም ነበር አሉ። ወልዒያዙ ቢላህ እንኳን አምላክ ይሄ ነው ብሎ ሊያመልክ ወልዒያዙ ቢላህ ተዓላ። እንዲህ ያለ ነገር
አለዚያ ደግሞ ምን ልታደርጉ ነው? ልትገጣጥሙ ነው። አይ አንድ ብቻ አይበቃም፣ ጀንብ ሁለት እናርገው ልትሉ ነው። እጁንም እንደዚህ እናርግለት፣ መግጠሚያ ደግሞ እናርግለት። ጭንቅላት በባዶ እንዴት ይሆናል? ፊት በባዶ እንዴት ነው? ጭንቅላት መጣት አለበት ልትሉ ነው። ወው እንደሰማችሁት ነው እንግዲህ ጭንቅላት አልባ እግር እያመለኩ ነው ዋብዬዎች። ወይኔ እስከዛሬ አለማወቃቸው። ውድ እህት ወንድሞች ሙስሊሞች፣ የዋብያ እምነት ተከታይ የሆናችሁ ጭንቅላት የሌለው አምላክ ብላችሁ እንዴት ታመልካላችሁ? ጭንቅላት የሌለው እግር አንድ ባት ያለችው እግሩ ደግሞ ምን ላይ እንደተንጠለጠለ ማይታወቅ ሁለት የቀኝ እጅ ያለው ሁለት አይን አለው ለጆሮ አለው ጭንቅላት ግን የለውም። አይኑ ምን ላይ እንዳለ እንኳን ማይታወቅ ወገብ የሌለው ትከሻ የሌለው ባለው ብልት ይኑረው አይኑረው የማይታወቅ ጭን ይኑረው አይኑረው የማይታወቅ ጭንቅላት አልባ እግር ማምለክ ይቁም። እነሆ ወደ ክርስትናው ትመጡ ዘንድ ጥሪ እናቀርብላችኋለን። ክርስቶስ በስጋ የተገለጠ ሕያው አምላክ ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9 ቁጥር 5 እንደሚናገረው እርሱ በስጋ የተገለጠ ለመሆኑ ማቴዎስ ወንጌል ምዕራፍ 1 ላይ ቁጥር 23 እንዲህ ይላል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። እርሱ ክርስቶስ በስጋ የተገለጠ ሕያው አምላክ ነው። ጭንቅላት አልባ እግር አታምልኩ። ቀጣዩ ትውልድ ጭንቅላት አልባ ጣዖት ማምለክ ያቆማል።